ወርቅ አሁንም ቢሆን አስገራሚነቱን ቀጥሎ ነው ያለው። ሰሞኑን በመቀነስ ላይ የሚገኘው ወርቅ አሁንም ይበልጡኑ በማሽቆልቆል ላይ ይገኛል። የወርቅ ዋጋ ዛሬ ሰኔ 19 ዕለተ ዓርብ 2018 ዓ.ም በጥሬው በስንት እየተሸጠ ይገኛል? በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር እየተሸጠ ያለበትን መረጃን ወቅታዊ ዋጋን ይዘንላችሁ መጥተናል። ቪዲዮን ታዲያ በላይክ መጀመር፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም በቤተሰብ በመሆን አብራችሁን ትቆዩ ዘንድ በማክበር እየጠየቅን የምናልፈው ቀጥታ ወደ ወርቁ ዋጋ ይሆናል። እንደተለመደው እንግዲህ ከ14 ካራት 15 16 እያለን አሉ የተባሉትንም 11ዱንም እስከ 24 ካራት ያለውን የወርቅ ዋጋ እነግራችኋለሁ። አብራችሁን ቆዩ። ትላንትና እንግዲህ እንዲሁም ከትላንት በስቲያ ባለው ቀን በ79 በ78 ሲሸጥ የነበረው የ14 ካራት ወርቅ ዋጋ በጥሬው ዛሬ ላይ ወርዶ በ76 ከ12 ነው በመሸጥ ላይ የሚገኘው። ይህ እንግዲህ ከረጅም ጊዜ በኋላ ማለት ነው ታይቶ የማይታወቅ ቅናሽ ነው። በተለይ ላለፉት 5 እና 6 ወራት አንጻር በጣም በከፍተኛ ደረጃ ከፍ ብሎ የነበረ ወርቅ አሁን ደግሞ ወደ ታች ማዘንበሉን ግልጽ አድርጎ ያመለክታል። በ76 ከ12 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ12135 ከ57 እየተሸጠ ይገኛል። የ15 ካራቱ እስካላችሁኝ 15 ካራቱ የጥሬ ወርቅ ዋጋ ዛሬ ላይ በ81 ከ56 ወይም ደግሞ በኢትዮጵያ ብር በ13002 ብር ከ40 እየተሸጠ ነው የሚገኘው። የ16 ካራቱን የጥሬ ወርቅ ዋጋ ስንመለከት ደግሞ በ86 ከ99 ወይም ደግሞ በኢትዮጵያ ብር በ13869 ከ22 የኢትዮጵያ ብር እየተሸጠ ነው የሚገኘው። ይህ የወርቅ አይነት ጥራቱ ምን ያህል ነው ካላችሁኝ ከ60 በላይ የወርቅ ንጽህና አለው። በመቀጠል እንግዲህ የ17 ካራቱን ስንመለከት ዛሬ ሰኔ 19 ላይ የ17 ካራቱ የጥሬው ወርቅ ዋጋ በአሜሪካ ዶላር በ92 ከ43 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14739 ከ04 ነው በምሽጥ ላይ የሚገኘው። ይህ የወርቅ አይነት እንግዲህ ከ16 ከ15 በተመሳሳይ ብዙ ጊዜ የሚገኝ የወርቅ አይነት አይደለም። ገበያውም እንግዲህ ከሌላ ቀናቶች ጋር ሲነጻጸር እጅግ በአነስተኛ ዋጋ በምሽጥ ላይ ነው የሚገኘው ማለት ይቻላል። በመቀጠል የምንመለከቱ ደግሞ የ18 ካራቱ ነው። 18 ካራቱ የተሰራው ወርቅ በስንት ነው ውጭ ላይ የተሸጠ የሚገኘው? እንዲሁም ደግሞ በጥሬውስ ብሔራዊ ባንክ ከወርቅ ገዢዎች በስንት እየገዛ ይገኛል? ወይም ደግሞ ወርቅ አውጪዎች ለብሔራዊ ባንክ፣ ብሔራዊ ባንክ ደግሞ ለወርቅ ቤቶች በስንት እየሸጡ እንደሚገኙ መረጃው ምን ይመስላል የሚለውን አብረን የምንመለከት ይሆናል። ከዛ በፊት ግን እንደምታውቁት ከሆነ የ18 ካራቱ የወርቅ አይነት ባደጉ ሀገራቶች በጣም ተፈላጊነት ያለው፣ በተለየ ሁኔታ ደግሞ የተለያየ አይነት ቅርጽ እንደፈለጋችሁ አድርጋችሁ ልታወጡበት የምትችል ወይም ደግሞ በፈለጋችሁት ዲዛይን ያለ ሊሚቴሽን ልታሰሩበት የምትችሉት የወርቅ አይነት ነው። ከፈለጋችሁ በጆሮ ጌጥ፣ በእጅ እንዲሁም ደግሞ በአንገት ሐብል በተለያየ አይነት ሁኔታ ሰዎች ለጌጣጌጥ በብዛት ከሚጠቀሙት የወርቅ አይነቶች መካከል ይመደባል። ዋጋውም እንግዲህ ፌር የሚባል ነው። አሁን ባለው ዋጋ እንዲሁም ደግሞ ቀንሶ ነው የሚገኘው። የ18 ካራቱ የጥሬው ወርቅ ዋጋ በአሁኑ ሰዓት ላይ በ97 ከ87 ከ100 ዶላር በታች ነው በምሽጥ ላይ የሚገኘው። በኢትዮጵያ ብርም ደግሞ በ15602 ከ87 እየተሸጠ ይገኛል። ተመልካች አድማጮቻችን ታስታውሱ ከነበረ 15600 በፊት የዛሬ 2 ወር አካባቢ 3 ወር አካባቢ የ14 ካራት መሸጫ ዋጋ ነበር። ዛሬ ግን 18 ካራት እየተሸጠ ያለበት ሁኔታ ነው ያለው።
ይሄ ምንድን ነው የሚያመለክተው ካላችሁ ደግሞ በዓለም አቀፍ ደረጃ ያለው የጎልድ ፕራይስ ኢንዴክስ ዋጋ መውረድ እንዲሁም ደግሞ በዓለም አቀፍ የባንክ ሪዘርቭ የጎልድ የሚገዙበት ዋጋ አሁን እየቀነሰ ያለበት ምክንያት የነሱ ብዙ ወርቅን ማከማቸት ከጊዜ ወደ ጊዜ ማነስ ነው። ያ ደግሞ የምን ውጤት ነው ካላችሁ አሁን ያለው የፖለቲካ መረጋጋት እንዲሁም ደግሞ በአንዳንድ አካባቢዎች በተለይ ሰላም በሌላቸው አካባቢዎች ላይ የተወሰነ የመረጋጋት ሁኔታ ማሳየቱ ለወርቅ ዋጋ መቀነስ እንደ ምክንያት ተደርጎ ሊወሰድ ይችላል ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የወርቅ ዋጋ መረጃ እየደረሰ በጥሬው እያለን እየተከታተለ ነው የምንገኘው። በጥሬው ማለት እንግዲህ የወርቅ ማሰሪያ ዋጋ ሳይጨመርበት እንዲሁም ደግሞ ቫት ካልኩሌት ሳይደረግበት ያለው ዋጋ ነው። ቪዲዮአችንን እየተከታተላችሁ ነገር ግን ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቪዲዮውን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን በመጫን ዘውትር የምንለቃቸውን የወርቅ ዋጋ እንዲሁም ደግሞ የተለያዩ ከምንዛሬ ጋር የተያዙ መረጃዎች እንዲደርሳችሁ የደወል ምልክቱን ስትጫኑ የማሳወቂያ መልእክት በምንለቅበት ጊዜ ሁሉ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ቀጥለን የምናልፈው እንግዲህ የ19 ካራቱን ነው የምንመለከተው። 19 ካራቱ በአሜሪካ ዶላር አሁንም በ103 ከ31 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ16469 ከ70 ነው በምሽት ላይ የሚገኘው። 20 ካራቱ ውስጥ ካላችሁኝ 20 ካራቱ በ108 ከ74 ወይም ደግሞ በኢትዮጵያ ብር በ17336 ከ52 በምሽት ላይ ይገኛል። በመቀጠል እንግዲህ በጣም ተወዳጅ ከሆኑ የወርቅ አይነቶች መካከል በመካከለኛው ምስራቅ በአፍሪካና በኢትዮጵያ ተወዳጅነት ያለው የ21 ካራት ወርቅ አይነት ምንድን ነው? ብዙ ሰዎች በዋናነት ወርቅ ሲባል እንዲሁም የሚያውቁት ብዙ ጊዜ 21 ካራት ብቻ ያለም ይመስላችኋል። ነገር ግን እንደዘረዘርኳቸው ከ11 በላይ የሚሆኑ የወርቅ አይነቶች አሉ። ለዛሬው 11 ብቻ ነው እንጂ ያሳዩዋችሁ 10 ካራት የሚባል ራሱ የወርቅ አይነት እንዳለ ነግሬያችኋለሁ ከዚህ በፊት። 21 ካራቱ ያው ተወዳጅነቱ እንዳለ ሆኖ በኢትዮጵያ ብር በስንት እየተሸጠ ይገኛል ካላችሁ በ18203 ከ35 ሲሸጥ በአሜሪካ ዶላር ደግሞ በ114 ከ18 ነው በምሽት ላይ የሚገኘው። የ22 ካራቱን ስንመለከት እንግዲህ የ22 ካራቱ በአሜሪካ ዶላር በ119 ከ61 ወይም ደግሞ በኢትዮጵያ ብር በ19007 ከ17 እየተሸጠ ይገኛል። ተመልካች አድማጮቻችን 22 እና ከዛ በታች ያሉት የወርቅ አይነቶች ለጌጣጌጥ እንዲሁም ደግሞ ለአልባሳት ጋር ሊደረጉ የሚችሉ የወርቅ አይነቶች ሲሆኑ ከአሁን በኋላ የምነግራቸው ወርቅ አይነቶች ደግሞ ለወርቅን እንደ ገንዘብ አማራጭ አድርጋችሁ በምታስቀምጡበት ሰዓት ወይም ደግሞ መዋለ ንዋያችሁን ኢንቨስት ለማድረግ ስትፈልጉ የምትገዙት የወርቅ አይነት ነው። እንግዲህ ኢንቨስት ሲባል አንዳንዶቻችሁ የግድ ብዙ ካራት ግራም መሆን የለበትም። 1-2 ግራም መግዛትም ትችላላችሁ። 23ንም 24ንም ማለት ነው። አሁን እንግዲህ የቀነሰበት ሰዓት ስለሆነ ማለት ነው። 23 ካራቱ በስንት እየተሸጠ ይገኛል ካላችሁ በ125 ከ05 ወይም ደግሞ በኢትዮጵያ ብር በ19937 ከ01 እየተሸጠ ይገኛል። 24 ካራቱ ደግሞ በ20803 ከ83 ወይም ደግሞ በአሜሪካ ዶላር በ130 ከ49 ነው በምሽት ላይ የሚገኘው። ተመልካች አድማጮቻችን እንግዲህ ለዛሬ ያዝንላችሁ የወርቅ ዋጋ መረጃ የሰማችሁትን ያደመጣችሁትን ይመስል ነበረ። በሌላ ወቅታዊና እጅግ በጣም ወሳኝ የሆነ የወርቅ ዋጋ እስከምንገናኝ በያላችሁበት መልካም ጊዜ ይሆንላችሁ ባይ